ፒኒን ስንል ፒኒን ስንል ምንድነው ያልነው? ኢኒሻል ኦኬ ሲደመር ፋይናል ሲደመር ኢኒሻል አይ ሚን ቶን ሲደመር ቶን ኢኒሻል ሲደመር ፋይናል ሲደመር ቶን። አንዳንድ ጊዜ አሁን ይሄ በቃ አብዛኛውን ጊዜ የሚሰራው ስራ ነው። አንዳንድ ጊዜ ደግሞ አልፎ አልፎ ደግሞ ምን ሊያጋጥመን ይችላል የሚለው ነው። ያለ ኢኒሻል በፋይናል እና ቶን ብቻ ቃላቶች ክሬት ማድረግ እንችላለን ማለት ነው። ለምሳሌ መጽሐፋችሁ ላይ ማው ይላል። እስቲ ተመልከቱት። ማው ይላል። እቺ የሆነች ቴብል ነገር ኦኬ ድመት ያለበት ዲኖ ማው የሚለው ላይ ኢኒሻል የተኛው ነው? ፋይናሉ የተኛው ነው? ቶኑ የተኛው ነው? ዲኖ ኢኒሻሉ ምንድን ነው? ይገኛል ኢኒሻሉ ኤም ነው ወይ ደግሞ በቻይንኛ ሞ ያልነው ማለት ነው ኢኒሻሉ። እሺ ፋይናሉ ደግሞ ምንድን ነው? እዚህ ጋር የቀረው ማለት ነው። በሙሉ ፋይናል ይባላል። አዎ ፋይናል ነው። አስባችሁታላ? ኢኒሻል ሲደመር ፋይናል ማለት ይሄ ነው። ሞ ሲደመር አዎ ሲደመር ቶኑ ምንድን ነው? ቶኑ ፈርስት ቶን ነው። የስ ጎበዝ ነው። የመጀመሪያዋ ቶን ያልናት ፈርስት ቶን ሃውሃ። ስለዚህ ይሄ ቃል ሶስቱ ነገሮችን የያዘ ሆኗል። ኢኒሻል አለው፣ ፋይናል አለው፣ ቶን አለው። አለቀ። ሁል ጊዜ ግን ይሄ ይሰራል ማለት አይደለም። አንዳንድ ጊዜ ደግሞ ምን ሀፕን ሊያደርግ ይችላል? ሉክ እንደዚህ ለምሳሌ ቀጥሎ ያለውን እንየው። ዩ የሚለው ቃል ማለት ነው። እዚህ ጋር ዩ ይላል አይደለ? ሰው እዚህ ላይ ኢኒሻሉ ምንድን ነው? ናልዲ ኢኒሻል የለውም። ጎበዝ ነው ቴዲ፣ በጣም ጎበዝ ቴዲ። ኢኒሻሉ ዜሮ ምንም የለውም። ኢኒሻል የለውም እዚህ ጋር ዋይ ኢኒሻል ይመስላል እዚህ ላይ ግን ኢኒሻል አይደለም። ለምንድን ነው ኢኒሻል የሌለው እዚህ ጋር? ዋይ እንደ ኢኒሻል ስለማትቆጠር ነው። የስ እዚህ ጋር ኢኒሻል አይደለችም ዋይ። ምንም እንኳን ዋይ እንደ ኢኒሻል በእንግሊዝኛ ላይ እንደ ኮንሶናንት እናስባታለን አይደለ? ምክንያቱም ኢኒሻል ስንል እኮ ኮንሶናንት እንደማለት ነው በሌላ አገላለጽ። ፋይናል ስንል ቫወል ማለታችን ነው። ቶን ደግሞ ቶን ነው። ስለዚህ እዚህ ጋር ምንም እንኳን ዋይ በእንግሊዝኛ እንደ ኮንሶናንት ብትቆጠርም ቻይንኛ ላይ አንዳንድ ጊዜ ኢኒሻል ትሆናለች፣ አንዳንድ ጊዜ ግን ፋይናል ትሆናለች። ኦኬ ሶ ፋይናል ትሆናለች ማለት ምንድን ነው? እንደ ቫውል ነው የምትሆነው። ድምጽ የእሷ ድምጽ የለም ማለት ነው። ሶ እዚህ ላይ እንዴት ነው የሆነው? እቺኛዋ ዋይ እና ዩ ሲነበብ ይሄ ዩ ነው የሚነበበው። ዩ ሶ ፋይናሉ ይሄኛው ነው ማለት ነው። አያችኋ? እቺ ዶት ያላት ዩ አያችኋት? ዩ ሶ እዚህ ጋር ሰከንድ ቶን ሆነ ትሆናላት፣ ፋይናል አላት እቺ ቃል። ኢኒሻል ግን ዜሮ ነው ማለት ነው። ምንም የላትም። ምክንያቱ ደግሞ የሆነበት ምክንያት የድምጽ ለውጥ ስለማያመጣ ነው፣ ሌላ አይደለም። ሰው እዚህ ጋር ለምሳሌ እቺ ዶት ያላት ዩ ምንድነው ያላት? ቅድም ዩ አይደለ? ነኒ ዩ ኦኬ የስ ሶ ዶት ስናደርግባት እንደዚህ ትሆናለች ማለት። እቺን አሁን አነበብን ማለት እዚህ ጋር ያለው ድምጽ ሲደመር እዚህ ጋር ያለው ድምጽ ተማሳይ ነው። ኦኬ ዩ አንድ አይነት ድምጽ ነው። ዋይ ኖረ አልኖረ ምንም የፕሮናንሴሽን ለውጥ አይፈጥርም። ለዛ ሲባል ኢኒሻል የለውም ተብሏል። ምክንያቱም ዋይ ኖርማል ኖርም ትርጉም የለውም። ነገር ግን አንድ ስራ ሰርታለች። ዋይ በመምጣቷ አንድ ስራ ሰርታለች። ምንድነው እሱ? ዶቶቹ እንዲጠፉ አድርጋለች። እዚህ ጋር ያሉ ዶቶች እንዲጠፉ አድርጋለች ቢያንስ። ምክንያቱም ዩ የሚጻፈው ልክ እንደዚህ ነው። ዶት የለውም። ዩ ላይ ያለው ዶት ጠፍቷል። ቢያንስ እሱ ሰርታለች እንጂ ምንም አይነት የፕሮናንሴሽን ለውጥ አያመጣም። እነዚህ እዚህ ላይ ቶን ባድርግበት ሰከንድ ቶን ይሄ እዚህ ጋር ያለው ድምጽና እዚህ ጋር ያለው ድምጽ አንድ አይነት ነው። ኦኬ ለዛ ሲባል ዋይ እንደ ፋይናል ሆናለች ማለት ነው። ቫውል ሆናለች። በነገራችን ላይ ዋይ ብቻ አይደለችም እንደዚህ የምትሆነው ደብሊው እንደ ኢኒሻል እንደ ፋይናል ይሆናል። ሁለቱም ጋር ይሆናሉ። ዋይ እና ደብሊው ሁሉ ጊዜ ምንድናቸው? ስፔሻል ኢኒሻል ይባላሉ። በነገራችን ላይ መጽሐፉ ላይ የለም፣ እኔ በተማርኩት ልንገራችሁ። ዋይ እና ደብሊው ስፔሻል ኢኒሻል ናቸው። አንዳንድ ጊዜ እንዳልኳችሁ ቅድም ኢኒሻል ይሆናሉ፣ አንዳንድ ጊዜ ደግሞ ፋይናል። ለምሳሌ አሁን ፋይናል የሆነበት ምክንያት እዚህ ጋር አይተናል። አንድ ቁጥር በቻይኛ ምንድን ነው? አንድ ቁጥር
ኢ አይደለ? ሲጻፍ እንዴት ነው የሚጻፈው? በዋይና ዋይና ፈረስቶን አይደለ? ዋይ ፈረስቶን። ስለዚህ ይሄ ኢ ነው። መቼስ እቺ ብቻ አትሆንም አንድ ቁጥር ተጽፎ አያውቅም እንደዚህ በፒኒ ነግ። ስለዚህ ይሄ ነው ኢ ማለት አንድ ቁጥር ማለት ይሄ ነው። ይሄ አንድ ቁጥር ነው፣ ግን የተጻፈበት መንገድ አያችሁ ዋይና አይ ነው ማለት ነው። ሶ ዋይ የዋይ ድምጽ የለም እዚህ ላይ ዝም ብሎ ኢ ተብለዋል ማለት ነው። እንደዚህ በእቺኛዋ ኢ ቀደም ያየናት ቫወል ላይ ወይ ደግሞ በሲምፕል ፋይናል ላይ እሷ ነች የምትሆነው። እዚህ ጋር ልክ እንደ ኢ የዋይ ድምጽ የለም፣ ስለዚህ ፋይናል ነች ብለን ልንደመድም እንችላለን ማለት ነው። ደብሊውም እንደዚሁ ነው። 5 ቁጥር እንዴት ነው የሚነበበው? ዲኖ በጣም ጥሩ። ኡ የሚጻፈው ሉክ ዩ ነው አይደለ? ኡ ማለት ይሄ ነው። ኡ ያለው ቅድም እዚህ ሰርድ ቶን አደረግንበት ማለት ነው። ቶኑ ሰርድ ቶን አደረኩት። ስለዚህ ማለት ይሄ ነው ድምጻችን። ግን የሚጻፈው እንደዚህ አይደለም። ደብሊው ያስፈልገዋል። ብቻው አይሆንም። ኦኬ ፋይናሉ ብቻው አይሆንም። የግድ ይሄኛው ደብሊው ያስፈልገዋል። አሁን 5 ቁጥር ሆነዋል ማለት ነው። 5 ቁጥር አያችኋ። ታዲያ ደብሊው አሁን ድምጽ አለ እንደዚህ ጋር ደብሊው ኖረ አልኖረ ኢ ዋይ ድነሮች አልኖረች የፕሮናንሴሽን ለውጥ አላመጣም ቁጥሮቹ ላይ ኢ ኦኬ ፋይናሎች ናቸው። ለዛ ሲባል አሁን ምን ሆነዋል ማለት ነው? እንደ ፋይናል ይቆጠራሉ እነዚህ ኢንሻሎች፣ ሲምፕል ኢንሻሎች አይ ሚን ስፔሻል ኢንሻሎች ያልናቸው። ሌላ ጊዜ ደግሞ ምን ይሆናሉ አልኳቸው? ኢንሻል ደግሞ ይሆናሉ። አንዳንድ ጊዜ እንደ ኢንሻል አይነት ድምጽ አላቸው። ለምሳሌ በኢን ጀምር። በግ ምን ይባላል? በግ ታውቁታላችሁ? በግ ቀጥሎ እናየዋለን። ስዕሉ ላይ አለ። ያንግ ይባላል። ኦኬ ያንግ በግ ነው። አሁን እዚህ ላይ ዋይ ባወጣው ማለት ነው በጣም ትልቅ የፕሮናንሴሽን ለውጥ ያመጣል። ይሄ ቀረው ምንድን ነው? ፋይናል ነው አይደል? ፋይናል ሲነበብ ምን ሆነዋል? አንግ ሆነዋል። አንግ ደግሞ የሚባል ነገር የለም። ምን ትርጉም የሌለው ፋይናል ብቻ ነው የሆነው ማለት ነው። የጎደሎ ሆነዋል። ገባችኋል? ቅድም ኢ ስንል ዋይ ባወጣት ስቲል ኢ ነች አለች። ኢ ድምጽ ፕሮናንሴሽን ለውጥ አላመጣች። እዚህ ጋር ግን ፕሮናንሴሽን ለውጥ መጥተዋል። ዋይ የለችም እና ዋይ ሲኖር ነው ትክክለኛ ፕሮናንስ የሚደረገው ማለት ነው። ያንግ ኦኬ ያንግ ማለት ደግሞ ምንድነው? በግ ማለት ነው። በግ አያችሁ። ስለዚህ እዚህ ጋር ምን ሆነዋል? ኢንሻል ሆነዋል። ዋይ እንደ ኢንሻል እናስበዋለን። ኢንሻሉ ዋይ ነው ሲደመር አንግ ፋይናል ነው። ከዛ ቶኑ ሰከንድ ቶን ነው ማለት ነው። ሰከንድ ቶን ኦኬ። አንዳንድ ጊዜ እንደዚህ ሀፕን ያደርጋል። ደብሊውም እንደዚሁ ደብሊው ላይ ለምሳሌ በደብሊው የሚጀምር አንድ ቃል እናምጣ በኢንሻል እንዲሆን። ለምሳሌ ሄሎ ማለት በቻይኛ ምንድን ነው? ሄሎ ስልክ ላይ ሄሎ ሃው ቱ ሴይ ቴዲ ወይ ጎበዝ ወይ እያቸዋል ወይ ልክ እንደዚህ ይሆናል ማለት ነው። ሄሎ በቻይኛ ወይ። ታዲያ እዚህ ጋር ደብሊው ባጠፋው የሚሆነውን ነገር አስቡት እንግዲህ ጎደሎ ነው የሆነው። አይ የሚባል ደግሞ ትርጉም የሌለው ቃል ነው። አይ የሚባል ነገር የለም። ስለዚህ የግድ ደብሊው መምጣት አለበት እዚህ ላይ ወይ። አሁን እዚህ ጋር ኢንሻሉ ደብሊው ፋይናሉ አይ ሰከንድ ቶን ደግሞ ቶኑ ማለት ነው። አያችኋ። ምንድነው ዋይና ደብሊው ሁሉ ጊዜ ምንድናቸው? ሲምፕል አይ ሚን ስፔሻል ናቸው። በቃ ኢንሻልም አይደለም ፋይናልም አይደለም። ወይ ደግሞ ወይ ኢንሻል ናቸው ወይ ፋይናል ናቸው ማለት ነው። አንዱ ነው የሚሆኑት እንደየ ኮንቴክስቱ እንደየ ሁኔታው። አሁን እዚህ ዋይ ላይ ያየነውም እንደዚህ ነው። ዋና ዓላማችን እዚህ ጋር ምንድነው? ያለ ኢንሻል ቃላቶች ይሰራሉ ነው። ስለዚህ ዩ የሚለው አሳ የሚለው ላይ እዚህ ጋር እንዳያችሁት ፋይናሉ እቺ ዶት ያላት ዩ ነች። ከዛ ቶኑ ሰከንድ ቶን ሆኗል። ቶን ብናደርግበት ዩ ይሆናል ማለት ነው። ደብሊው ኖረ አልኖረ ዘ ሴም ዩ። ስለዚህ እዚህ ጋር ዋይ እንደ ፋይናል ነች እንጂ እንደ ኢንሻል አይደለችም ማለት ኮንሶናንት አይደለችም። that's why we say no ኢንሻል የለውም ያልነው ለዚህ ነው። ቀጥሎ ያለው እንዴት ነው የሚነበበው? እህት ታላቅ እህት እስቲ አንብቡት። how to read it 姐 非常好 姐ታላቅ እህት ማለት ነው። ጄጄ ማለት ታላቅ እህት ማለት ነው። ደብደ ስለዚህ ጄ ስንል እዚህ ጋር ኢንሻሉ ምንድን ነው? ጂ ኦኬ ጂ ኢንሻል ነው
አይደለ እንዴ? ፋይናሉ ምንድን ነው? እየ በቃ ኢንሻል ካወጣን ማለት ነው የቀረው ሁሉ ፋይናል ነው የሚሆነው በነገራችን ላይ። ስለዚህ ፋይናሎች መሸምደድ አይጠበቅባችሁም። ኢንሻሎቹን ነው መያዝ ያለባችሁ። 21 ኢንሻል እና ሁለቱ ቅድም የነገርኳችሁ ሲምፕል ኢንሻሎ አይ ሚን ስፔሻል ኢንሻሎች ናቸው ያሉን 23 ጠቅላላ ማለት ነው። ኦኬ ዋይ እና ደብሊው አንዳንድ ጊዜ ኢንሻል ስለሚሆኑ፣ ከዛ በተረፈ ግን ሜጀር የሚባሉት ኢንሻሎች 21 ናቸው። የተወሰኑትን አሁን አየን፣ ቀሪዎቹ ደግሞ ቀጣይ እናያቸዋለን። ሶ ጂ ሲደመር ኢ ሲደመር ቶኑ ምንድን ነው? ሰርድ ቶን ሰርድ ቶን አለቀ። ሶ ጂ አሁን በኢንሻል በፋይናል በቶን የተሟላ ቃል ሆኗል ማለት ነው። አሁን እዚህ ጋር ኢንሻል አለ። ኦኬ ቀጥሎ ደግሞ ሁለት ቁጥር በቻይኛ ምንድን ነች? ሁለት ቁጥር አር። በጣም አሪፍ አር። ኦኬ አራተኛ ቶን ነው። ቅድም ስንለማመዳቸው የነበርን ቶኖች እዚህ ጋር አፕላይ ይደረጋሉ። ተግባራዊ ማድረግ አለብን። ሶ አራተኛ ቶን ማለት አላልነው ወይ ደግሞ ላይ ያለ የተጻፈችው ያን ነው ማለት ነው። ቅድም ኦኬ ሶ ከዛ አር አለ ይሆናል ማለት ነው። ድምፄ ያኛው አራተኛ ቶን ማምጣት አለበት። ስለዚህ እዚህ ጋር ኢንሻል አለው እንዴ? ኢንሻል የለውም። ኖ ኢንሻል የለውም። ኢንሻል የለውም። እራሱ ፋይናል ነው። ይሄ አር ፋይናል ነው። ከዛ አራተኛ ቶን አለቀ። ስለዚህ አር ይሆናል ማለት ነው። እና ዋና እዚህ ጋር የተፈለገው ሀሳብ ምን መሰላችሁ? አንዳንድ ቃላቶች ኢንሻል ሳያስፈልጋቸው ያለ ኢንሻል በፋይናል እና ቶን ብቻ ቃላት እንደሚሰሩ ነው። ከላይ ያለውን ጽሑፍ አንብቡት። A Chinese syllable is usually made up of an initial, a final and a tone. Okay? A final and a tone. Generally, yes, initial, a final and tone ሶስቱ ነገሮች አሉት ማለት ነው። ብዙ ጊዜ እንደዚህ ናቸው። ቅድም ያልናቸው initial, final, tone. ከዛ generally speaking, one Chinese character corresponds to one syllable. A Chinese syllable can have no initial. አንዳንድ ጊዜ ደግሞ ቻይኒዝ ሰለብል ስንል ቃሉ ማለት ነው። አንድ ቃል ያ ሰለብል ያለ ኢንሻል ሊሆን ይችላል። በት ብሎ ዋና ሀሳብ እዚህ ጋር ያለ ነገር ግን መስታብ የግድ ምን መኖር አለበት? ፋይናል እና ቶን መኖር አለበት የግድ። ያለ ፋይናል እና ቶን ምንም አይነት ቃል አይሰራም። ኦኬ በቻይንኛ ኦኬ ወይ ኢንሻል እና ፋይናል ሆኖ ቶን የሌለው ሊሆን ይችላል፣ ችግር የለውም። ወይ ኢንሻል ሳይኖር ቀርቶ ፋይናል እና ቶን ሊሆን ይችላል፣ ችግር የለውም። ያለ ፋይናል እና ቶን ግን ምንም አይነት ቃል ሊሆን አይችልም። ምንም ትርጉም የሌለው ሊሆን ይችላል ማለት ነው። ኦኬ ሶ እዚህ ጋር ይሄንን ነው የተረዳን ያለ ነው ማለት ነው። ሌላ እንደዚህ ለምሳሌ ፋይናል እና ቶን ብቻ የሚሰሩ ቃላቶች ላስታውሳችሁ። ይሄ ምንድን ነው? አይ አራተኛ ቶን ነው። አይ ፈሽሃ ዲኖ ጎበዝ። አይ ሶ አይ ምን ማለት ነው? ይሄን ቃል ታውቁታላችሁ እርግጠኛ ነኝ። ላቭ ነው። የስ ፍቅር ማለት ነው። ለምሳሌ እወድሃለሁ እወድሻለሁ ለማለት ብንፈልግ በቻይኛ ምን እንላለን? በጣም አሪፍ ወ አይ ኒ ኦኬ ወ አይ ኒ አይ ላቭ ዩ ይሆናል ማለት ነው። ሉክ ወ አይ ወ አይ ማለት ያው እኔ የሚለው ማለት ነው። አይ ማለት ነው። አይ ራሱ ደግሞ አይ እኔ አይመስልም በቻይንኛ እንግሊዝኛ አይ ላቭ ማለት ነው። ራሱ አይ የሚጻፈው በኤ እና በአይ ነው ማለት ነው። በእንግሊዝኛ ደግሞ አይ ሲጻፍ አይ ብቻ ነች። ስለዚህ አይ ላቭ ነው። ኒ ደግሞ ዩ ማለት ነው። ሶ ወአይ ኒ አይ ላቭ ዩ ወአይ ኒ አይ ላቭ ዩ ሀብሃ ሶ ይሄ አይ የሚለው ቃል ኖ ኢኒሻል ማለት ነው። ኢኒሻል የለውም። ሶ ሌሎችም እንደዚህ ይኖራሉ። ሶ ከታች አሁን እንግዲህ ሉክ ኢኒሻል ታውቃላችሁ፣ ፋይናል ታውቃላችሁ፣ ቶን ታውቃላችሁ ተብሎ ነው የሚታሰበው። ታዲያ ታች ያሉ ቃላቶች እንዴት ነው የምታነቧቸው? ቢያንስ ሁለት ነገር ማሰብ አለባችሁ። አንደኛ ኢኒሻል እና ፋይናሉን በአግባቡ ማወቅ፣ ሁለተኛ ደግሞ ቶኑ ማወቅ። ከዛ በኋላ ይህንን አቀናጅታችሁ ማንበብ ማለት ነው። እስቲ ዲኖ ባንተ ጀምር ነው ስዕሎቹን ማንበብ ማለት ነው። ኦልሬዲ ይህን ጨርሰናል። እንግዲህ ያለ ኢኒሻል ፋይናል እና ቶን ብቻ ተጠቅመን ቃላቶች መስራት እንደሚቻል አይተናል። ቃላቶቹ አሁን ከታች ያሉት እናነባለን። ኦኬ
ልብስ 5 ቁጥር፣ አሳ፣ ጆሮ፣ እስክርቢቶ፣ ድመት፣ የባህር ዳርቻ፣ አበባ፣ ዶሮ፣ 7 ቁጥር፣ ጫማና በረዶ ናቸው። በስዕል ይታያሉ። ሰው እነዚህ ቃላቶች እንዴት ነው የምናነባቸው? ባለ አንድ ሰለብል ይባላሉ። አንድ ሰለብል ማለት ምን ማለት ነው? አንድ ቶን ብቻ ያላቸው ቃላቶች እንደማለት ነው። እስቲ ሞክር። ኢ አይደለም ፈረስት ቶን ነች። ልብስ ማለት ነው። ኢፉ ከሚል የመጣ ነው። ፉ ወጥቶ ነው እንጂ ኢፉ ማለት ነው ልብስ እንጂ ኢ ማለት እዚህ ጋር እንዳየነው ቅድም ኢ ማለት አንድ ቁጥርም ይሆናል ታውቃላችሁ። እሺ ስለዚህ ኢ非常好አይደለም ሰከንድ ቶን ዩ yes you 对 አሳ ጆሮ ሳይሾ አር በጣም አሪፍ። እሺ ቀጥል። እስክርቢቶ ቢ ጉድ። ድመት በጣም አሪፍ ማው። እሺ የባህር ዳርቻ በጣም ጎበዝ ዳው። ቀጥሎ አበባ ኋ ዋው በጣም ጎበዝ። ዶሮ ጂ በጣም ጥሩ። 7 ቁጥር ቺ ዋው። እሺ ጫማ ሰከንድ ቶን ተቀይሯል። ሲየ ሲየ ሰከንድ ቶን ጫማ ማለት ነው። ቀጥሎ በረዶ ነው። ሹዌ ኦልሬዲ ሺ እና ኡ ሆኗል። ሹዌ ኦኬ ሹዌ በጣም አሪፍ። እሺ ጎበዝ ነህ። በጣም አሪፍ ስለተመቸኝ ነው። ቀጥሎ ባለ ሁለት ሰለብሎቹን ትቀጥላለህ። እስቲ ሁለት ሰለብል ስንል ምን ማለት ነው? ሁለት ቶን ያላቸው ቃላቶች ሁለት ቶን ኖሯቸው ግን እንደ አንድ ቃል ማለት ነው። ኦኬ ሰው ቡና በቻይንኛ አይደለም፣ ቶን ተበላሽቷል። ካፌ ፈርስት ቶን ካፌ። እሺ ቀጥል። ኮካ ኮላ ከለ ኮካ ኮላ ከለ። እስቲ ድገመው። አይደለም ኮካ ኮላ የሚለውን ድገመው። ከለ በጣም አሪፍ። ከዛ አረስቶ ቴዲ ምንድን ነው አንሚት አድርገው እንጂ አንሚት አድርገዋ። ወይ ድምፅ አለ። ስልክ አታንኳኳ፣ አታንጫጫው። ልትሞክር ነው? እሺ ቀጥል። ዲ ነው ካውያ። እሺ ቀጥሎ ባይዘው ካውያ ማለት አሮስቶ ነው። ከዛ ሆጎ ደግሞ ምድጃ ነው፣ በእሳት የሚሰራው ምድጃ ነው ሆጎ። ኦኬ ቀጥሎ ካርታ ዲቱ የስ አውሮፕላን ፌጂ ዛይሾ ማውቢ በጣም አሪፍ ማውቢ። እሺ እርሳስ ማለት ነው። ከዛ የኤርፎን አርጂ ኦኬ አርጂ ኤርፎን ኦኬ። ትርጉማቸው እንደምታዩት ነው። ኦኬ ካፌ ቡና ነው። ካሉ ኮካኮላ ነው። ካውያ አሮስቶ ማለት ነው። ሆጎ ደግሞ የምድጃ ማለት ነው። ምድጃ በእሳት የሚሰራ ምድጃ ማለት ነው። ሆጎ ዲቱ ካርታ ነው። ፌጂ እንግዲህ አውሮፕላን ፌይ ማለት መብረር ነው። ጂ ማሽን ነው። ስለዚህ በራሪ ማሽን የሚል ትርጉም አለው አውሮፕላን በቻይንኛ ፌጂ ኦኬ። ማው ቢ ደግሞ ቅድም ቢ እስክርቢቶ ነው ብለናል። ማው ቢ ስንል ደግሞ እርሳስ ሆኗል። አርጂ ደግሞ
ቅድም አርዶ አር ማለት ጆሮ ነው ብለናል። ጂ ማሽን ነው። ስለዚህ የጆሮ ማሽን ሆነዋል ማለት ነው። ኤርፎን ወይ ደግሞ ሄድፎን የሚባለው በጣም አሪፍ። አዎ ስለዚህ ቀጣይ ሌሎቻችሁም እንደዚሁ ተለማምዳችሁ ትመጡና ቴዲ ኦኬ ሶ ቀጣይ ክላስ ሁላችሁ ኦኬ ቴዲ፣ ነኒ፣ ናልዲ፣ ካስሽ፣ ሄኖክ፣ ሃና፣ ሀብትሽ ሁላችሁ ተለማምዳችሁ አንብባችሁ እነዚህ መምጣት አለባችሁ። ቶን መሳሳት የለም። እሺ ቶን መሳሳት የለም። እነዚህን ተለማምዳችሁ ትመጡና ቀጣይ ክላስ ስንገናኝ ከነዚህ እንቀጥላለን። ኦኬ ኒመ የወንቲማ ሲያክላ ክላስ ጨርሰናል። የወንቲማ ኒመ የወንቲማ አንሚዩት ማለት ትችላላችሁ። አሁን ማውራት ትችላላችሁ። 如果你们没有问题，我想说再见，再见啊，再见大家，晚安。好的，晚安，好，再见啊，